እኛ ስንሰብካለን የተሰቀለውን ራሱን ዝቅ አድርጎ ከፍ ያደረገልን የዘላለም ሕይወት በወልድ እንወርሳለን። የጽድቅንም አክሊል በእርሱ እንቀዳጃለን። የዘላለም ሕይወት በወልድ እንወርሳለን። የጽድቅንም አክሊል በእርሱ እንቀዳጃለን። መንገዱን ሊያሳየን የጽድቁን ጎዳና ስለኛ ያልሆነው ከቶ ምን አለና ወድቆ እየተነሳ መስቀል ተሸክሞ ሕይወትን ሰጠና እርሶ ለእኛ ታሞ እኛ ስንሰብካለን የተሰቀለውን ራሱን ዝቅ አድርጎ ከፍ ያደረገልን የዘላለም ሕይወት በወልድ እንወርሳለን። የጽድቅንም አክሊል በእርሱ እንቀዳጃለን። እንደምን አረፈዳችሁ። አሁን እንግዲህ እንደሱ ፈቃድ እንነጋገራለን። ዛሬ ነሐሴ 6 2008 በአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የምንማማርበት ኃይለ ቃል ያው ክፍል 3 በመጨረሻው የቀደመው እባብ ተጣለ። የዛሬው ደግሞ ያው ሕመማችን በሽታችን በተመለከተ ዲያብሎስ የተባለው ሰይጣን በሰው ሕይወት ላይ የሚሰራው ስራ እንማማራለን። እስካሁን ድረስ የእሱን ማንነትና የሥራ ድርሻውን፣ ተንኮሉን፣ ክፋቱን አሁን ደግሞ በደም በስጋችን ተዋህዶ ግማሾቻችሁ እያመለካችሁትና እየሰገዳችሁለት፣ ሌላው ደግሞ ንጽሕናን ቅድስናን እያየ የሚያደርገውን ውጊያና ሰው ታሞ ከዳነ በኋላም ደግሞ ብሎ እንዴት ይመለስበታል? አንዳንዶች ተጠምቀን ነበር፣ ድነን ነበር፣ ተፈውሰን ነበር፣ ለምን እንደገና ተመለሰብን ምትሉም ስላላችሁ ቁጥር መጠን ባለ ሁኔታ ለመጨረሻው በዚህ ርዕስ ያለውን ትምህርታችን ዲያብሎስ የተባለው ሰይጣን ታላቁ ዘንዶ የቀደመው እባብ ወደ ምድር ተጣለ። በሰማይና በውስጥ ያላችሁ ሁሉ ደስ ይበላችሁ፣ የወንድሞቻችን ከሳሽ ወደ ምድር ተጥሏልና በምድርና በባህር ለምትኖሩ ወዮላችሁ። ሰይጣን ዲያብሎስ ጥቂት ጊዜ እንዳለው አውቆ ወደ እናንተ መጥቷልና ያ ከሰማይ የወረደው ክፉ መንፈስ
በራሱ ክፋት በራሱ ተንኮል ወደ ምድር ቢጣልም ወደ ምድር ቢወድቅም ዛሬ ደግሞ እኛን የሰው ልጆችን እየተከታተለ በምድር ላይ መልካም እንዳንሰራ በጎ እንዳናስብ ልቦናችን ተብትቦ በሕይወታችንም ዘመን ሰላም እንዳንኖር በበረከት በፍቅር እንዳንኖር ከሞት በኋላም ሰብስቦ ወደ እርሱ ቦታ ሲኦል ገሃነም ዞን ለመውረድ እንዲህ ያለ ጠላት በዚህ ዓለም እንዳንደሰት በወዳኛው ዓለምም ደግሞ የዘላለም እሳት ይዞ ወዳጅነት የሌለው ክፉ መንፈስ የእሱን ተንኮል የምንነጋገረው የቀደመው እባብ ተጣለ። አጋንንት የሰይጣን ጭፍሮች ናቸው። የዲያብሎስ ሥራ አስፈጻሚዎች ናቸው። አጋንንት ደረጃቸው ከፍ ያለም ዝቅ ያለም አለ። ስራቸው የተለያየ ነው። እጉር የሚያረጉ አሉ፣ የሰውን ዓይን የሚያሳውሩ፣ የሰውን ጆሮ የሚያደረቁሩ አሉ፣ የሰውን አካል ሽባ የሚያደርጉ አሉ፣ ሰውን የሚያጎጡ አሉ፣ የሚያጨማድዱ አካልን እንዳልተፈጠረ የሚያረጉ መናፍስት አሉ። በሰው ሕይወት ላይ የሚጫወቱ በሰዓት እንደገባ ፕላስቲክ የሰውን አካል እንዲህ እግዚአብሔር በመልኩ አሳምሮ የፈጠረውን አካል ጭምትርትር አድርገው እንዳልነበር የሚያደርጉ የመናፍስት ያጋንንት ሴራ። ይህ ብቻ አይደለም፣ አይምሮን በመንሳት ሰውን የሚያሳብሩ አጋንንት አሉ። ይህ ሁሉ ያጋንንት ሴራ ያጋንንት ተንኮል የምንነጋገርበት ነው። ይህ ጉዳይ ነው። አንድ የሕክምና ባለሙያ ግድ መርፌ መውጋትና መድኃኒት መስጠት ብቻ አይደለም እንደሚመስለኝ። በዛ ቦታ ተገኝቼ ባላየው ላስመረምርም ልመረመርም እስካሁን ገብቼ ባላውቅም እንደሚመስለኝ ግን መድኃኒት መስጠት ብቻ ሳይሆን በዚሁ አያይዞ ግን የምክር አገልግሎት መስጠቱ ለታማሚዎች መልካም ዕድል ይመስለኛል። ከዚህ በተለየ መልኩ ግን ቤተክርስቲያናችን ከማንም ትምህርትና ምክር ሳትወስድ ቀደም ያለ ዕውቀቷን ከእግዚአብሔር የተቀበለችው መልክ እንዲሁ በመንፈስ ቅዱስ ተሰጠን እናስተምራለን። ያ የቀደመው እባብ ተጣለ፣ ወደ ምድር ወደቀ። ዲያብሎስ የተባለው ሰይጣን ሴራውን ነግሬያቸዋለሁ። አይምሮውን ያሳብዳል፣ እንደ ውሻ ያናክሳል፣ እርስ በርስ ያፋጃል፣ ያተረማምሳል። ይህ ሁሉ የሰይጣን ስራ። ይሁን እንጂ እምቢ ላለው ሰው ደግሞ አይደርስም። ስንማማር በሰነበት ነው ሁሉ ሰይጣን ደካማ ነው። ኃይል ቢኖረው በእምነቱ ለጸና ሰው፣ በእግዚአብሔር ለጸና ሰው፣ ቅዱስ ቃሉን ለጠራ ሰው ደግሞ እንደ ሰይጣን ደካማ ነው። በዛ በጠንካራው ኃይሉ ፈንታ እግዚአብሔርን ስሙን ከጠሩበት ደግሞ ምንም አቅም እንደሌለው ብን ብሎ ይጠፋል። እንደ ጢስ ተኖ እንደ ጉንበሎ ይጠፋል። ከእግዚአብሔር ጋር ለሚኖር ቅዱስ ስሙን ለሚጠራ በንጹህ ልቡ ለሚያምን እግዚአብሔርን ለሚያምን እንዲያው አጋንንትን ተቆጣጥሮ ማዘዝ ተነስ ተቀመጥ ማለት ይቻላል። አካልን ባጠማደደበት ፈንታ፣ ዓይንን ባሳወረበት ፈንታ፣ ጆሮን ባደረቆረበት ፈንታ፣ ልብን ሰልቦ አይምሮን ወስዶ ባሳበደበት ፈንታ እነሆ በእሱ የታመሙ ሰዎች ደግሞ የታመሙትን መፈወስ፣ ዕውሮችን ሊበሩ፣ ጆሮ ደንቆሮ እንዲሰማ፣ አንካሳው እንዲዘል፣ የሞተው ከመቃብር እንዲነሳ የማድረግ ስልጣን ሰጠ ጌታ ደግሞ ለወዳጆቹ። ሞቱ አለ፣ መድኃኒቱንም በእጃችሁ አደረገላችሁ። እግዚአብሔር ክብር ምስጋና ይሁን። መድኃኒት በአንዱ በአዳም ምክንያት ሞት ወደዚህ ዓለም መጣ። ሁለተኛው አዳም ኢየሱስ ክርስቶስ በእሱ ምክንያት ሕይወትን ተሰጠ ይላል ሐዋርያው ጳውሎስ። በአዳም ምክንያት ሞት መጣ። የአዳም ስህተት የሔዋን ስህተት ነው በሞት የተፈረደበት። እነሆ በሔዋን ምክንያት ሞት ከገነት ብንሰደድ በድንግል ማርያም በእመቤታችን ምክንያት ወደ ገነት ወደ ቀድሞ ርስታችን ገብተናል። በመብል ምክንያት ሔዋን ዕፀ በለስ በልታ ሞት ቢፈረድባት ቅዱስ ሥጋውንና ክቡር ደሙን በልተን ወደ ዘላለም ሕይወታችን ተመልሰናል። የተዋሕዶ ልጆች እንዲለይታ ስለዚህ እንዲህ እንነጋገራለን። የእግዚአብሔር ቃል ይህን ይመስላል። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 20
ራዕየ ዮሐንስ ምዕራፍ 9 ቁጥር 20 እነሆ የአሕዛብ አማልክት አጋንንት የሰው እጅ ስራ ናቸው። ጣዖት ከተባለ ወገኖቼ ዝም ብሎ ድብልብል አድርጎ በሰው ወይም በጥጃ አምሳል በብርም ሆነ በወርቅ ሰርቶ ዝም ብሎ የሚመለክ እንዳይመስላችሁ። ጣዖት ከተባለ አጋንንት አሉበት። የአሕዛብ አማልክት አጋንንት ናቸው፣ የሰው እጅ ስራ ናቸው። አፍ አላቸው አይናገሩም፣ እጅ አላቸው አይጨብጡም፣ እግር አላቸው አይራመዱም፣ አፍንጫ አላቸው አይሸቱም። እነሱም ሆነ የሚሰሯቸው የሚያምኑባቸውም እንደነሱ ይሁኑ። መዝሙር 113 ቁጥር 4-5 ላይ የአሕዛብ አማልክት አጋንንት ናቸው። የኔና የናንተሳ ሰማይና ምድር ፈጥሮ የሚገዛ እግዚአብሔር አምላካችን እሱ ነው። ስለዚህ ሐዋርያው ጳውሎስ ለቆሮንቶስ ጽፎላቸው አሕዛብ የአሕዛብ መስዋዕት ለአጋንንት ነው የሚሰዉት። ለአባይ ሲሰዉ የለም ይጥርደም ሰኔ 12 መስከረም 1 ቀን ያላችሁ ዳንግሌ ገስማ ደግሞ ተሰው የለም ደሙን ባይል እንዳይበላው ያላችሁ ቤተ ዘመዶች ተሰብስባችሁ ምትሆኑ ምትጠጡ ይሄ የሚሰው ለአጋንንት ለሰይጣን ለሰይፉ ጨንገር ማለት ዛሬ ዛት መንፈስ ነው። መናፍስት ርኩሳን ናቸው። የምታደርጉላቸው ጃሮ ብታደርሷቸው ቱታ ብታደርሷቸው ይሄ መቀነቱ ሌላው ድሪው በሬም ከብትም ይለይላቸዋል መስሎኛል። ምንም አይሆንላቸዋል። የአጋንንት በሰይጣን መንፈስ ነው ወገኖቼ። የሰራዊት ጌታ እግዚአብሔር እንዲህ ይሄን ሁሉ አይፈልግም። ልባቸው ብቻ ነው የሚፈልግ። በሬ ላይ ጉልኛ ጃኖ ሰሮለኛ ይሄን ጌታ ዳንግሌ መርጣችሁ ረዱልኝ እንዴት ባህሉ እግዚአብሔር ንጹሕ ባህሪ ነውና ጥሩ ነገር ይፈልጋል። እግዚአብሔር አቤል እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ እንዳለ ሁሉ ለእግዚአብሔር ንጹሕ ነገር ማዘጋጀት ጥሩ ነገር ማዘጋጀት ለምንወደው አምላክ ለምንወደው ነገር መስጠት። ሚክያስ ምዕራፍ 1 ቁጥር 14 ላይ ከመንጋው መልካም ተባት እያለ ጥሩ ተባት እያለ ከመንጋው ጥሩ ተባት እያለ አንካሳው ሰባራው ለጌታ የሚያቀርብ ሰለት የሚሰጥ የተረከበ ነው ይላል። ጥሩ ነገር እያለ ጥሩ ነገር መርጦ ለእግዚአብሔር መስጠት ሲገባ አንቀርቅቦ በተለይ ገጠር ሰዎች እንደሚያለው እኔ ነገሯን እንጠጠብ ያደረጉና ለቤተ ክርስቲያን አይደለም ለቤተ ክርስቲያን ጥሩ ነገር መስጠት ነው። ግን ለሰዎች እንደለሻይ ቅስማ አረ ያመኛል ይቆርጠኛል እንዲሁ በጉ ተመርጦ ከደሮ ተመርጦ በከራችሁ ውስጥ ተይቷል። ያ ግን ጠላታቸው ነው። አንገት ይዞ ወደ ሲሆን ነው የሚወስድሽ። በዚህም በበሽታ እያደቀቀ ያጥቶልሽ እስካሁን አለው ይበል እስቲ እንግዲህ በእውነት እኔ ያለው የበፊቱ ቁም ያለው ያምታመልኪው ያ ሰይፉ ጨንገሻ የሰይጣን መናፍስት ርኩሳን እስኪ ያለው ይበላው ከፊታችን ጠንቋይም ይኑር ከዚህ ውስጥ ሲምስ ቅጠል ሲመጥስ የሚኖርም ይኖርሽ የምታመልኩ ሁሉ እስኪ አሁን አለው ይበል ከጌታ ከሰራዊት ጌታ እግዚአብሔር ፊት ነው። ጀግና ከሆነ የምታመልኩት አምላክ የምታምኑት ስትወቁ ስትገቡ የአባቴ አምላክ የምትሉት እስኪ አሁን ይምጣ ገለኝ አቅም እንደሌለው ይልሽ የእናንተ አምላክ የኔና የእናንተ አምላክ እግዚአብሔር አምላካችን ግን ባህር ብንሄድ ይገባል። አገር አቋርጠን ብለን አብረን መከራ ቢመጣብን በመከራችን አብረን ከዮሴፍ ጋር ወደ ግብፅ ተሰዶ ነበር። እግዚአብሔር በሁለት ወንዞች መካከል ካለችው ሶርያ ያዕቆብ አብሮ ተሰዶ ነበር። እግዚአብሔር ከያዕቆብ ጋር አብሮ ተሰዶ ነበር። የኔና የእናንተ አምላክ ይሄ ነው። የስሙ ትርጓሜም አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ኢሳይያስ ምዕራፍ 7 ቁጥር 14 ላይ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው አለና ተረጎመ ወንጌላዊ ማቴዎስ ምዕራፍ 1 ቁጥር 20 ላይ 20 ከ23 ጋር ነው። እነሆ ድንግል በድንግልና ጸንሳ በድንግልና ልጅ ትወልዳለች ስሙም አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው ተብሎ ተተርጉሟል። ከስሙ ትርጓሜ አማኑኤል ማለት እግዚአብሔር ከኛ ጋር ስሙ ጋር ማለት ነው። ሻቂትስ ምን ትርጓሜ ያላት እቺ ከፈለ ስሟ እነስሯክ የኛ ጌታ ይሄን ዘር ነው። እንደዚህ በረሃ ላይ ቆመን እንደልብ ምንናገር ይሄን ዘር ነው ጌታ ነው። ብንኖር ለእግዚአብሔር ነው፣ ብንሞት ለእግዚአብሔር ነው። ይሄ ነው ብንኖር መልካም እየሰራን ነው። እናንተ የዳናችሁ በስራችን ብንሞት ደግሞ እሱንም ነገራችሁ እቺ እናንተ ብትኖሩ ለአጋንንት መንፈስ ለርኩሳን መናፍስት
ብትሞቱ ወደ ሲኦል እንዲህ መሆን የለበትም አለባችሁ። እሺ ወገኖች ይበቃል። ይሄ ሰይፍ ቀንደሻ ማደግደግ ይበቃል። ካገኛችሁ ጣሉን፣ መብራቱን፣ ዘዴውን ለቤተ ክርስቲያን። እናንተ ሌቦች የተባላችሁበት መስመር አለ። እኔ ጋር ናቸው የተዋሉ ልጆች። እናንተ ሌቦች አለ መጽሐፍ ቅዱስ ሚልክያስ ምዕራፍ 3 ቁጥር 8 ላይ እናንተ ሌቦች ሰርቃችሁኛል አለ። ነቢዩ መለስ አደረገው። ምን ሰረከን ትሉኝ ይሆናል አለ። እነሆ ከስንዴው፣ ከጤፉ፣ ከመንጋው፣ ከከብቱ ነግዳችሁ ከምታተርፉት አምርታችሁ ከምታገኙት ምርት አስራት በኩራቴን አስቀርታችኋል። ይሄ ስርቆት ነው ማለት። ይሄ 1000 ብር አግኝተህ እንደሆነ 900 ለአንተ 100 ለቤተ ክርስቲያን ነው። ይሄ ካልሆነ ሌባ ነህ አለ መጽሐፍ ቅዱስ። ስርቆት የሰው ሀብት ማንሳት ብቻ አይደለም፣ ይሄም የእግዚአብሔር ሀብት ነውና አስራት በኩራት እነሆ ከዘፍጥረት ምዕራፍ 25 ቁጥር 20 አንስቶ ያዕቆብ አባታችን ወደ ሶርያ ሲሄድ ድንገት እንደው ስኬት ቅዱስ ገብርኤል ከሚያስፈራ ቦታ ጥቅጥቅ ካለ ጫካ ላይ ያደረ። ያቺ ሎዛ ቤቴል ስመ ብዙ ናት። ድንገት የወርቅ መሰላል ከሰማይ ወደ ምድር ተተክሎ መላእክት ሲወጡበት ሲወርዱበት ተመለከተ። ዛቲ ዲቦታ ለሰማይ ዘይትቃነጽ ቤተ እግዚአብሔር። እቺ የሰማይ ደጅ የሰማይ መስኮት ናት። በዚህም የእግዚአብሔር ቤት ይሰራልና የተንተራሰውን ድንጋይ ዘይት ቀባና በዚህ ቤተ ክርስቲያን ይሰራል ብሎ ሄደ። እንዲህ ተሳለ። ስለት የተጀመረው ከአባቶቻችን ነው ብሎ ኤሳው ያሳደደው ስለነበር ባዶ ጫካ ላይ ተኝቶ አውሬ ቢነክሰው ኤሳው ቢደርስበት በሞትና በሕይወት መካከል ነው ጉዞው የመከራ ሆነ። በዚህ አይነቱ ክፉ መንገድ ላይ እግዚአብሔር አምላክ ያለ በእውነቱ ሳይርበኝ ሳይጠማኝ የምለብሰው ሳላጣ በሰላምና በቸር ወደ አባቴ ቤት ብመለስ እንዲህ እንደተሰደድኩ ባልቀራረ ያዕቆብ ከማገኘው ገቢ ከ10 እሰጥሃለሁ፣ 9 ለኔ 1 ለአንተ። የአባቶቻችን የወረደው ወገኖች። ስለዚህ ማንኛውም ሰው 1000 ብር የሚያገኝ ከሆነ 100 ብር ቤተ ክርስቲያን ለሚሰራበት፣ ለሚሰሩ ኮሚቴዎች፣ ለሚሰሩ ካህናት፣ ለማይጠጡበት፣ ለማይጨፍሩበት ስትመለሱ ተሰርቶ ለምታገኙት የተቀደሰ ቦታ መስጠት ግድ ነው። ዘፍጥረት ምዕራፍ 14 ቁጥር 20 ላይ አባታችን አብርሃም የያዕቆብ አያት ነው፣ የይስሐቅ አባት አባታችን አብርሃም 5ቱን አሕዛብ የአሕዛብ ነገሥታት ድል አድርጎ ሲመለስ ለመልከጼዴቅ ለካህኑ 11 ሰጥቷል። ዘፍጥረት ምዕራፍ 14 ቁጥር 20 ላይ ከ11 የተጀመረው ያን ጊዜ ነው። እንግዲህ ዛሬ እኔና እናንተ እኔ ሕይወቴን ሰጠሁ። የሚገርም ጉዳይ ነው። እኔ አሁን 24 ሰዓት ዓመት እስከ ዓመት የእግዚአብሔር ነው። እኔ ልዘዝብትረኝ እንዳትታዘዝ፣ በትዳር እንዳልወሰን እሷ እንዳታዘዘኝ፣ ከስራዬ ደግሞ ባልደረባ ሆኜ እንዳልሰራ ከአንተ እንዳታዘዘኝ፣ ሁልጊዜም 24 ሰዓት እግዚአብሔርን ለማገልገል ብቻዬን እኖራለሁ። ሐሳቤም ምኞቴም አካሄዴም እርምጄም ወደ ጌታ ነው። እግዚአብሔር ማለት ደግሞ እሱ መጥቶ ወንበር ላይ ዙፋን ላይ ተቀምጦ የማገለግለው ሳይሆን እግዚአብሔርን ማገልገል ማለት እናንተን ማገልገል፣ በእናንተ መደሰት እግዚአብሔር ይደሰታል። በእውነት እግዚአብሔርን ማስደሰት ማለት ፍጥረቱን ማስደሰት ብቻ፣ ለፈጠረው ፍጥረት ክብር መስጠት ማለት ነው። ለምድሩ ለሰማዩ እግዚአብሔር በእጁ በጥበቡ ለፈጠረው ፍጥረት ክብር መስጠት ከዲያብሎስ በቀር ከሰይጣን በቀር ከሰይፉ ጨንገር ከሻቂት በቀር ለማንኛውም እግዚአብሔር በጥበቡ ለፈጠረው ፍጥረት ክብር መስጠት፣ በተለይ ለሰው ልጅ በመልኩ በምሳሌው ፈጥሯቸዋልና አክብሯቸዋልና በተለይ ለሰው ልጆች ክብር መስጠት እግዚአብሔር ማገልገል ማለት ይሄ ነው። እሺ እሺ። እንደዚህ ነው። ታዲያ እንግዲህ ምንም እንዳቅም ይፈጥሮኛልና እኔ መሰለ ነው ተሰውዬ ግን ራሴን ለእግዚአብሔር ሳሳከም አንተ 1000 ብር አግኝተህ 100 ብር መስጠት ምን ቁም ነገር አለው? 10 ኩንታል አግኝተህ 1 ኩንታል ለጌታ መስጠት ምን ቁም ነገር አለው? እኔ ጋር ነች ሰርቃችሁኛል እናንተ ሌቦች አለ ጌታ። ምን ሰረከን ብትሉኝ አስራት በኩራቴን አስቀርታችሁብኛል። እነሆ ለቤተ ክርስቲያን ለካህናት ለቅዱሳን ካህናት ምግባቸው ደሞዛቸው ይሆን ዘንድ የዕጣን የመብራት የዘቢብ ይሆን ዘንድ አስራት በኩራቴን ቀርቶብኛል። ስለዚህ ሌቦች ናችሁ
የምትነግሩት ወረታችሁ ሁሉ እፍለዋለሁ ባሏለሁ። ከዚህ አውቃችሁ ይላል። አንዳንድ ጊዜ እንደው አልበረክት አለ ከዛ ውጭ ሀገር ይደውልና እንደው ለፋ ነበር አልበረክትልኝ አለ። ለምን ሆነ አልበረክት ያለው? አስራት በኩራት ካልተከፈለ በረከት የለም። ለእግዚአብሔር አስራት በኩራት መስጠት እኔ ራሴን ስሰጥ ሐዋርያት ራሳቸውን ሰጡ። ነቢያት ሰማዕታት ከእሳትና ከስለት ሲገቡና በደም ታጥበው ሕይወታቸውን ሲያልፉ አንተ እሳት አንተ ለገንዘብ መቆየን ወደ ትምህርታችን እሺ። ያ የቀደመው ሰይጣን ዲያብሎስ ተጣላ። ወደ ትምህርታችን ይህ ምንድነው? ይሄን ያመጣሁት የአሕዛብ መስዋዕት የሚሰጡት ለአጋንንት ነው። እስካሁን ለአጋንንት ሲሰውሩ ናቸዋል። ገብስ ቆሎ ኖጎ ይወቀጣል። አልየው ጭርቀቅ እስኪ ተመሰከ ቡና ይፈላል። ወደ አፍንጫዋ አላ ላይ ይፈላል። ስታፋሽ የቆየችው ሁሉ የአሕዛብ መስዋዕት ለሰይጣን መስዋዕት። እኔ ሕፃን ሁኜ ገና የ6 ዓመት ሁኜ ያው ከዚህ ቅርብ ስለሆንኩ አልዋሽም። እውነት እንደ ወደ ቤተሰቦቼ ወቅስ ነበር። ምንድን ነው ከእግዚአብሔር አምላክ ምንም እኮ ሳልበት ወንጌል ተሰበከ። አስቦ ለቤተ ቆርቆሮ ቤተ ክርስቲያን ሰጥቶ ዳዊት ድገም ያለኝ የለ። ዝም ብዬ አንድ እግዚአብሔር መኖሩን ብቻ ምናለሁ። ይሄ የምታመልኩት ነገር ምንድን ነው? ቡናውን ያፈሩና ቤተሰብ መቁጠሪያን ቆርጥ ቀርጽና ቋለ ልጅ ሁኜ እኮ ተበርክቼ ነበር። ዛሬማ ትቼዋለሁ። ዛሬማ እዚህ ሳስተምር ስፈውስ ያኔ የተመስጦ ጸሎት ቀረ። ዛሬ እናንተ በማገል ድሮ ምንም ነገር ስለሌለብኝ በሏ ነበር መጣጣም። ዛሬ ማለት ስጋ ይመስላል። ድሮ ነው ማለት እኔ በደረቅ የሚፈስ ድሮ ነው ያለም ሁኔታ እያሰብኩ አሁን ዛሬ ስለምን አለቀሱት ይሆናል። ይሄ ልማዴ ነው። ራሴ ከህይወቴ ጋር የተዋሃደ ነው። እንዲያውም ባላለቅስ ነው ዛሬ ሁሉማቸው ከፍቷቸው ነው ያገኛቸው ነገር አለ ማለት እኔ ባላለቅስ ብቻ ነው። ልቅሶ ካደኩበት ሀገር ነው ያለሁት፣ ከተወለድኩበት ነው ያለሁት። ልቅሶ ልማዴ ነው። እንግዲህ የሰው ሲሞት አላለቅስ ሞታ ተጻፈው ነው ነፍሱ ከስጋው ሲለይ ያልቅሱለት። ያ ጀግና ጠጅና ስጋ የሚጋብዘው ያ ቤተ ክርስቲያን ታቦት የሚከለክለው ብንተ ፈለስተኛ ያልቅሱለት። ከቤቱ ሲወጣ አልቅሱለት። ወደ መቃብር ሲወጣ 3 ጊዜ አልቅሱ። ከዚህ በኋላ ደረት እየደቁ ወይ እንዴ ጠጁ ጌታ ቢሉት ይሄ ሆዴ ቀረቻ ሆዴ የምበላው ቀረ። ይሄ ለእግዚአብሔር የሚመቸው ነገር አይደለም። እኔ ወደ እሱ ሄዳለሁ እንጂ እሱ ወደ እኔ አይመጣም ብሏልና ሁለተኛ ሳሙኤል ምዕራፍ 12 ቁጥር 16 ላይ አባታችን ዳዊት ልጁ ቢቀሰፍበት ለማዳን ጸለየ፣ አመነሰነሰ፣ ጾመ፣ አለቀሰ። ለማዳን ልጁ ታሟልና እንዲድንለት። ከ7 ቀን በኋላ ልጁ ሞተ። በመንፈስ ቅዱስ እንደሞተ ተረዳውና ሄዶ ልብሱን አራገፈና ዙፋኑ ላይ ቁጭ አለ። ምግብ አምጡልኝ አለ። እስራኤላውያን ተገረሙ። በመታመሙ በጣም ስለከባድ መራራ ልቅሶ ስላለቀሰ ሲሞትማ ራሱን ይገላል ብለው ሲጨነቁ እኔ ወደና ዙፋኑ ላይ ተቀምጦ ካቀመሰ ንጉሥ ሆይ አሉት። ታሞ ሳለ ያንን ያህል በማዘንህ ይህ ሰውማ ሰው አይሆንም ብለን ተጨነቅን። ሲሞት እንዲሆን አሁናቸው ቁጣ ምን ነው ይሄ ከባህላችን ከእስራኤላውያን ደንብ የወጣ አዲስ ልብን የሰራዋል። አይ ወገኖች ሆይ መሳፍንቱና መኳንንቱ ጥሩ ጠይቃችሁኛል። ታሞ ሳለ እግዚአብሔር ይቅር ቢለኝ በደሌም ደምስሶ ኃጢአቴን ይቅር ብሎ የታመመው እንዲድንልኝ አለቀሱ፣ አነባሁ፣ ማቅ ለበሱ፣ አመረሰነሱ። አሁን ሙተዋል። እኔ ወደ እሱ እሄዳለሁ እንጂ እሱ ወደ እኔ ይመጣል። ስለዚህ አጎትህን፣ አያትህን፣ እናትህን፣ አባትህን፣ ዘመድህን፣ ወገንህን በበረንዳ የወደቀውን ሳለ በሕይወቱ ጥቀመው፣ አበላው፣ አጠጣው፣ ልብሱን እጠብለት፣ የሚመገበውን አዘጋጅ። ከሞተ በኋላ ፍቅር የለውም። ወገኖች ይሄ ሀገራችን ባህል የሞተ እንደው አሁን እዚህ የተቸገረ ብሎ ዘር እንኳን አጥቶ የሚዘራው አጥቶ ያን የመሰለ መሬት ባዶ ሲቀር ዝም ይለዋል። ሰው መታበት ነው የማን ወንድም ይደበደባል። ተቀመው የዲያብሎስ አድማሱን እያሰፋ ሲሄድ በሰይጣን ያለው ቂምን በማስፋቱ እርስ በርስ በማበቃቀሉ ቁሞ ሳለ ቢሆን ሳለ ዘር ቢያበድረው አፏራ ቢሰጠው በሬ ሰጥቶ አርሶ ቢበላ ቢጠቅም ወይም ወርስ ሰጥቶ ነግዶ ችግሩን እንዲያራግፍ ያደርገው ነበር።
ከሞተ በኋላ ወይም ከተደበደበ በኋላ አለው ይላል። ይሄ የማይጠቅም ሐዘን ነው ወገኖቼ። ያ የቀደመው ተጣለ፣ ወደ ምድር ተጣለ። ጠላታችን ዲያብሎስ እና በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 20 ላይ እና ዮሐንስ ምዕራፍ 9 ቁጥር 20 ላይ የአሕዛብ አማልክት አጋንንት ናቸው፣ አሕዛብ የሚሰዉት መስዋዕት ለአጋንንት ነው። ስለዚህ እነሆ እናንተ የእግዚአብሔር ልጆች ለአጋንንት የተሰወውን የአጋንንት ማህበርተኛ መሆን የለባችሁ። ለአጋንንት የተሰወውን ልትበሉና የጌታን ጽዋ ከአጋንንት ጽዋ ጋር የጌታን ሥጋ ከአጋንንት መስዋዕት ጋር ልትደበልቁት አይገባም። እግዚአብሔር ራሱ ልጅ ነው። ኢየሱስ ክርስቶስ ከቤልሆር ጋር ምን አንድነት አለው አለ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ቤልሆር ማለት የሰይጣን የአጋንንት አለቃ ነው። የአጋንንት አለቃ ነው ቤልሆር የሚለው ቃል። ስለዚህ ኢየሱስ ከቤልሆር ጋር አንድነት አለው። አሁን መስዋዕታችሁ፣ በጎ ስራችሁ፣ ምጽዋታችሁ፣ ጸሎታችሁ ወደ ጌታ ወደ ሕያው እግዚአብሔር ይሁን። ትምህርታችን እንደዚህ ነው የተዋህዶ ልጆች። እሺ አዎ እንግዲህ ሉቃስ ምዕራፍ 10 ቁጥር 17 ላይ የሰው ልጆች አይዟቸው አጋንንት ስራችሁ ስለሰነበቱ እንደው ተስፋ ቆርጣችሁ ምን ተስፋ አለን እንዲህ ከከፋብን የሰራነው ስራ ሁሉ እስካሁን ብላሽ ከሆነ አሁን በበሽታ ኋላ በሲኦል ዞን የሚሄድ ከሆነ ምን እድል አለን ብላችሁ እንዳትጨነቁ መለስ አድርጋችሁ ደግሞ ሉቃስ ምዕራፍ 10 ቁጥር 17 የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፅ ስደተኛ ኢየሱስ ክርስቶስ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። የመከሩን ጌታ ጠይቁት፣ ሰራተኛ እንዲጨምር። እዚህ ወንጌልን እንሰብካለን፣ ከዚህ በዝማሬ እናገለግላለን፣ ከዚህ ሰንሰለታማ ተራራ እየተመዘገዘገ እርከኖች እየወጡ መሬቱ እየተስተካከለ ህንፃው መቅደሱ ሲተማ ይታይ። መከሩ ብዙ ነው ማለት ይሄ ነው። ከዚህ በዓለም ዙሪያ በየክልሉ አስተምሩ እንባላለን። መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። ለውቅሸት ቅዱስ ገብርኤል ገዳም መነኮሳቶች ጥቂቶች ናቸው። ለውቅሸት ቅዱስ ገብርኤል ገዳም እናንተም ምዕመናኖች በዚህ በአገልግሎት ቤት ቦታ በስራ ዘርፍ የምትሰማሩ ጥቂቶች ናቸው። ገና ብዙ ከኛ ይጠበቃል። በሚፈርስ ስጋችን በሚያልፍ ህይወታችን የማይሞት ስራ ሰርተን ለመኖር ገና ብዙ ከኛ ይጠበቃል። ብዙ ሰራተኛ ያስፈልጋል ማለት ነው። መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። ስለዚህ ለመከሩ ስራ ሰራተኛውን እንዲያበዛ የሰራተኞችን የመከሩን አለቃ የመከሩን ኃላፊ ጠይቁት። በምሳሌ ካስተማራቸው በኋላ ጌታ ኢየሱስ ክርስቶስ 70 አርቢቶች 70 አገልጋዮች 70 ተማሪዎቹን ሰበሰባቸው። ኑ ዓለምን ዙራችሁ አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም እየዞራችሁ ሰበኳቸው፣ አጥምቋቸው። አጠመቃችኋቸው በኋላ ደቀ መዛሙርት ያልኳቸው እናንተ አገልጋዮች ያልኳቸው አማኞች ያልኳቸው። ማቴዎስ ምዕራፍ 28 ቁጥር 19፣ ሉቃስ 10:17 ይያችኋል። ማርቆስ 16:15 ይሄ ቃል ይገኛል። ታዲያ ከሰበሰባቸው በኋላ ምን አደረጋቸው? ጌታ ኢየሱስ ክርስቶስ እነሆ በአጋንንት ላይ በሰይጣን ላይ ስልጣን ሰጥቻችኋለሁ። ክብር ምስጋና ይግባው ጌታ። ይሄ ነው፣ አስፈሪ ነው፣ ኃይለኛ ነው፣ ክፉ ነው፣ ወዳጅ የለውም ስላችሁ በሆነ አትጨነቁ፣ አይዟችሁ። በአጋንንት ላይ በሰይጣን ላይ ኃይል ስልጣን ሰጥቻችኋለሁ። እናንተ እጃችሁን የጫናችሁበት ሁሉ ከማንኛውም በሽታ ይፈወሳል። ዓይነ ስውሩ ይበራል፣ ጆሮ ደንቆሮ ይሰማል፣ ከመቃብር ያለው የሞቱ ይነሳል። በእናንተ መንፈስ ቅዱስ በእናንተ ጌታ ለሚያምኑት ይሄን ምልክት ሰጠኋቸው አለ። ማርቆስ 16:15 ላይ ለሚያምኑት በፍጹም ልባቸው፣ በፍጹም ነፍሳቸው፣ በፍጹም ኃይላቸው እግዚአብሔርን ለሚወዱ ሰዎች በአጋንንት ላይ ስልጣን፣ ክብር፣ ኃይል ሰጥቻችኋለሁ። አጋንንት እንደፈለጋችሁ ታሽከረክሩታላችሁ። ተነስ ይነሳል፣ ተቀመጥ ይቀመጣል፣ ወደ ሲኦል ወረድ ነው እንደተናደገ ወደ ሲኦል ይወርድላችኋል።
ታዲያ ሁሉ የሆነው የተዋሕዶ ልጆች ይሁሉ የሆነው እንደ ደብተሮች እንደ ጠንቋዮች ስር ቆፍሩትን ቅጠል ቁረጡልን ብለን አይደለም። ከዚህ ውጭ ነው የኔ ህይወት፣ ከዚህ ውጭ ነው። በእንዲህ አይነት ነገር አይታሰብም። 20 ዓመት 25 ዓመት አብረው ያደጓሉ። አንዱን ቅጠል አጣሉ ስራ ተብዬ ያልኩትን እንኳን የትውልድ ምክንያት አድርጎ አሳልፎ የሚሰጥ ትውልድ ነው። በስጋም አይዘመዱ በስጋ አብረውኛ ተወለዱ። የትም ያውቁ ልጆች ናቸው። ሰብስቤ ያለው ይሄን አርግ ያለው ይሄን አርግ በገኑ አሳልፎ ነበር። የለብኝ ምን ያለ ስሙን ጠራዋለሁ ይመጣልኛል። የሰራው ጌታ እግዚአብሔር አምላክ አሁን የቸገረ ሁሉ መልካት ይፈልጋል። አሁን የስተረው በእጁ እኔን መሆን ይወደውሳችሁ አትመኙ እኔን መሆን እኔን የሚመኝ ሞልቷል። እኔን መሆን የሚፈልግ ሞልቷል አይደለም። እኔ የምቀበለውን መከራ መቀበል የሚፈልግ ይሄ እኔን መሆን ከፈለጋችሁ እኔ የተቀበልኩትን መከራ ተቀበሉ። ከኔ በለጠ ሆናል። ይሄ ፎቶ እኔ ኢየሱስ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሏል ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ እኔ ኢየሱስ ክርስቶስን እንደምመስል እናንተ እኔን ምሰሉ፣ ቅኖች፣ የዋሆች፣ ገሮች ሁኑ፣ ቁጡ አትሁኑ፣ ነገረኛ አትሁኑ፣ ስለ ዓለማዊ ነገር ስለ ስጋ አትጨነቁ፣ ስለ ገንዘብ አትጨነቁ፣ አትጎምጁ። እንዲህ ከሆናችሁ ብቃቱ ጌታ እግዚአብሔር አምላክ ሰው አጣል ነው። ሰው በዝቷል፣ ግን ሰው አጣል እና ባጋንንት ላይ ስልጣን ሰጥቷቸው ዓለምን ዙራችሁ አስተምሩ፣ ድውያንን ፈውሱ፣ ሙታንን አንሱ። አይመታደል ማቴዎስ ምዕራፍ 10 ቁጥር 7 ላይ ሙታንን አንሱ፣ ድውያንን ፈውሱ፣ እውሩን አብሩት፣ አንካሳውን ደግሞ ሰይዘን በእናንተ በተሰጣችሁ ጸጋና ክብር ይሄን ሰጣችሁ። ዛሬ ባዲያ ነው ዳንሶ ቅዱስ ገብርኤል የምታዩት ይሄ በፊታችሁ ቆመ ስሙን እንጠራለን። ሰው አለታዘዝ ብሎ ሲያመጽብን ሰው ሲከፋብን ዲያብሎስ ለቀለበት እያለ ምን ላድርግ ሲልና እንዲያው ከመግቢያው እስከ መውጫው ድረስ ጠላት ሲመጣ አገሬ መጣል እያለ ሲጠቁ ክፉ ስታስበው ይሄ ገሬ ክፉ አስቧል እያለ ሲጠቁ እንዲያው መርጣን አምጣሌ ብለው እያንዳንዱ እዚህ ውስጥ ተንኮልም ሰውሱ እንደው ቃል ገብተናውን መርጣን ጣሊ ከዚህ ጀምሮ ነው የታላላቆች ጀምሮ ጁል እየመዘዘ የሚያመጣል ያውቃል። ሁሉ ነገር ያውቃል። ዲያብሎስ የሚጠፋው ነገር ግን በወቅት ገዳም ሁሉም ነፃነት ስለሆነ አይዟችሁ አትጨነቁ፣ አይዟችሁ እኔ ልገላለሁ ብሎ የተመኘም ካለ ዝም ብሎ እንደፈለገ ይኖር እንጂ ይሄን ገሌና አምጡት ብዬ እንዲፈረድበት አልፈልግም። በዚህ የኔ ክርስትና ይሄ ነው። እግዚአብሔር እረኛዬ ነው። እግዚአብሔርን አምላኬ መረኛ ይዤ ምን አስደነቀኝ እንጂ አሁን የሁሉ ጻድቅ ሆኖ እንዳይመስላችሁ። ብዙ ተንኮለኞች ተቀላቅለው ይኖራል። ሰው ክፉ አይጠፋም። ወደ ትምህርታችን ልመለስ ወገኖች። በሉቃስ ምዕራፍ 10:17 ላይ የሰው ልጆች በአጋንንት ላይ ስልጣን ኃይል እንዳላቸው ነው ስንማማር ቆይና አሁን ዙረው ሲያስተምሩና ሲያጠምቁ ቆይተው ወደ ጌታ መጡ። አሁን አረ ጌታ ሆይ አሉት። ጌታ ሆይ ዙራችሁ አስተምሩ ብለን ነበር። ዙረን አስተምረን አጋንንትን በቁጥጥራችን አድርጎ ተገዙልን። ለጌታ እኮ ነው ሄደው ሲሰብኩ ቆይተው መጡና ድንቅ መሰላቸው። አይተውትም አያውቁት። አንዱ አሳጥማጅ ነው፣ አንዱ ቀራጭ ነው። እነማቴዎስ እነ ዮሐንስ እነ ማርቆስ እነ ጴጥሮስ ታዲያ ከተለያየ ስጋዊ ስራ መርጦ አጋንንት ላይ ስልጣን ሲሰጣቸው ገረማቸውና አጋንንት እኮ እንዳልከው ሁሉ ተገዙልና በዚያ ተደረጉ። ሰይጣን ወደ ምድር ሲወድቅ ከሰማይ ወደ ምድር ሲወድቅ አየሁት። ገናም በአጋንንት ላይ ስልጣን አላችሁ፣ እባቡን ይጡን ብትዙት መርዝ ብጠፉ አይጎዳቸውም፣ ሙታን ታነሳላችሁ፣ እውሮች ገና ከዚህ የበለጠ ታምራት ትሰራላችሁ። ግን አለ ይህ ሁሉ እያደረጋችሁ ልትደሰቱ ቢገባ ስማችሁ በሕይወት መጽሐፍ ሲጻፍ ብቻ ነው። አጋንንት ማውጣት፣ ድውይ መፈወስ፣ እንዲህ ቁሜ ማስተማር መምከር አይደለም ቁም ነገሩ። የኔ ስም በሕይወት መጽሐፍ ስራዬ ሁሉ ተጠቃሎ በእግዚአብሔር ዘንድ ተወዳጅነት ተቀባይነት ኖሮ
በእውነት በቅን ልቦና ማገለግሉ የፈወሰ ሁሉ የሚድን እንዳይመስለው እንግዲህ አጋንንት ያስለፈለፈ ሁሉ የሚድን እንዳይመስል ራሱን ተጠያቂ ነው። ወንጌል የሰበከው ሁሉ የሚድን እንዳይመስል እንደው ሲሰብክ እያረፈደ የሚሰጥ ከሆነ ራሱን ይጠይቃል በዛ በክፉ ሰው። ነገር ግን ሰርቶ ማሳየት ነው። እንሰብካለን፣ እናስተምራለን፣ ራሳችን ደግሞ መፍራት አድርገን ሰርተን እናሳያለን። እንዲህ ከሆነ መንግስተ ሰማያት መግባት ይቻላል። እና ስማችሁ በእግዚአብሔር መንግስት ይጻፍ እንጂ ድውይ ስለፈወሳችሁ አጋንንት ስለተገዙላችሁ አትደነቁ። እኔ ጋር ናችሁ ታሉ ልጅ እንደዛ ነው። የሐዋርያት ሥራ ምዕራፍ 9 ቁጥር 34 ላይ ሐዋርያው ጴጥሮስ በኢዮጴ ይኖር ነበር። ከአንድ ስምዖን ከሚባል ቆርበት ፋቂ በባህር ወደብ ይኖር ነበርና ጣቢታ የተባለች ደቀ መዝሙር አገልጋይ ምጽዋት የምትመጸውት እግሬ የምትቀበል ለሐዋርያት የምታገለግል ድንገት ታመመችና ሞተች። ስትሞት ዘመድ ወዳጆቿ ወደ ጴጥሮስ ላኩና እባክህ ድረስልን፣ አገልጋያችን ያቺ ሲርበን የምታበላን ሲጠማን የምታጠጣን ያቺ ቅን ልቦና ያላት በጸሎት ተግታ ጌታን የምታገለግል አቢታ ሞታለች አሉ። ሄደ ለቀስተኞችን ኩታዋን ይዘው መቀነቷን ይዘው ሲያለቅሱ ወጣ በባለና ብቻውን ተንበርክኮ ጸለየ ይላል ሐዋርያው ጴጥሮስ። ለቀስተኞቹን አወጣና ለጉዳዩ ተወካይ ብቻ በማስቀረት ወደ ጌታ ለቀሰ ተንበርክኮ። ያን ጊዜ አቢታ ሆይ ተነሽ አላት። ሞታ የነበረች ብድግ አለች፣ ለስቀምጣለች። የሰው ልጆች በፍጥረቱ ዘንድ ደካማ መስለን ባጭር ቁመት በጠባብ ደረትና የእርፍ ስጋ ያለሰብን ታይ ጸጋችን ኃይላችን ግን ከማን ከፍጡራን በላይ ነው። ከፈጣሪ በታች ከፍጡራን በላይ የምታውቁ ብዙ ታላላቅ በምድር ላይ እግዚአብሔር የፈጠረው ፍጥረት ሁሉ ማን ነው የሚያስተዳድረው? ሰው ነው የሚያስተዳድረው። ታዲያ ያቺ አቢታ ተነሳች ከሙታን ተለይ ወዲያው ለቀስተኞች ሁሉ ደስታቸውን ገልጸዋልና እኛ ከሙታን ሰውን ለማንሳት ስልጣኑን ክብሩን ጌታ ሰጥቶናል። ለሱ የሚሳነው ነገር የለም። ሌላው የሐዋርያት ሥራ ምዕራፍ 19 ቁጥር 15 ላይ እንዲህ ተደረገ። ያላገባ ያለ ችሎታው ያለ ስጦታው ደግሞ ቢገቡ ጣጣለው። ሐዋርያው ጳውሎስ በዘመኑ ታምራት ይሰራ ነበር። አጋንንት ይታዘዙለታል። ሰይጣናት ሁሉ ይገበገቡለታል። የታመመ ይፈውሳል። እንኳን አልባችሁ እንኳን በቃሉ በድምፁ አንተ ክፉ መንፈስ ውጣ አሉት። የልብሱን ዘርፍ ይዞ ክዶ ከበሽተኛ ቢጭን ከማንኛውም በሽተኛ በጳውሎስ ስም ይፈወሳል። ይሄን ያዩ የአይሁድ ሊቀ ካህናት የሆነ ያን የሊቀ ካህናት ልጆች 7 ልጆች ነበሩ። ያ እነዛ 7 ልጆች ጳውሎስ በሚሰብከው በናዝሬቱ ኢየሱስ ክርስቶስ ስም እኛም ድውያንን እንፈውሳሉና ቅንነት ሳይኖራቸው ብቃቱ ሳይኖራቸው ከጌታ ሳይሰጡ እግዚአብሔር ሳይመርጣቸው በገዛ ስልጣናቸው እኛስ እንደ ጳውሎስ ለምን አንፈውስም? እሱ ቢጠራውን የናዝሬቱ ኢየሱስ ብለን እንጠራለን አሉና ክፉ መንፈስ ያደረበትን ሰው አንተ ክፉ መንፈስ ውጣ አሉት። ይሳደባ ሰሙት ነው አንተ ዝም በል ስትሉት ደግሞ አንተ ምንድን ይላል? ቄሱ ደግሞ አሻላለሁ ነው አንተ ነው ይላል። አንተ ምንድን ነህ ራስህ? አንተ ና እኩል ነን ይላል። ታዲያ እነዛ የሊቀ ካህናት ልጆች 7 ወንድማማች ተሰብስበው አንተ ክፉ መንፈስ ውጣ አሉት። ኢየሱስን አውቀዋለሁ አለ ሰይጣን። ጳውሎስንም አዎ ቢያርገበግበኝም በሳት መዶሻ ቢቀጠቅጠኝም አውቀዋለሁ። ኧረ እናንተ እነማን ናችሁ? የሐዋርያት ሥራ ምዕራፍ 19 ቁጥር 15 ላይ እነማን ናችሁ ለመሆኑ? እነማን ሁላችሁ ለኔ ውጣ ብትሉት ያዘና ልብሳቸውን አስወልቆ ደም በደም አድርጎ ሰደዳቸው ይላል። ሲከፋ ሰይጣን ህዝቡን ቅሽት ገዳም እኮ ውግዘት ቃል ኪዳን ስላለው ነው የማይነካቸው። እንግዲህ ስትሰድበው ይገጥማል። ልበለው ሲለን ያሰሙን አሰማችሁ? አዎ ልበለው ይለኛል። አይተው ይሄ ለጌቱ ያሉት ነው እንጂ ሊሆን ካቀመሰል እነዛን የሊቀ ካህናቱ ልጆች ሁሉ ደም በደም አድርጎ
እናንተ ለማናገ ኢየሱስ ክርስቶስ ነው አውቀዋለሁ። ምንም ግብር ባይኖር ምንም መልካም ስራ ባይኖር አውቀዋለሁ። ሰይጣን ግን አውቀዋለሁ። ደግሞ እሱም ብቻ ሳይሆን ጳውሎስንም እግዚአብሔር የመረጠውን ኢየሱስ ክርስቶስ በሱ ምሳሌ አድርጎ አስተምሮ ምክር አጋንንትን አውጣ ብሎ የሾመው ነው። እናንተ የማን ናችሁ? ወዲያው ደም በደም አድርጎ ሰዷቸው። በግሪክና በሰማርያ በኢየሩሳሌም ሁሉ ታላቅ ፍርሃት ወደቀበት። ይሄን ያየ ሁሉ ደነገጠ። እንደገና የካህናቱ ልጆች መፈወስ ሲገባቸው ወዲያውኑ ደብተራው፣ ጠንቋዩ፣ መተታሙ ሁሉ አለ መድኃኒቱን ያለ ስራይ ተንኮል የሚሰሩበትን መጽሐፍ እያቃጠሉ ሁሉም ሰብስበው በቃ ይሄንን ነገር ሰው ደነገጡና መጽሐፋቸውን አቃጠሉ። ቢተመስ እንደሆነ 50,000 ወሬ ጠንቋዮች መጽሐፍ የተቃጠሉ ሐዋርያት ክርስትናን ያሳፋት እንዲያደርገው እውነትን በመግለጥ እውነትን በመመስከር ለዓለሙ የጨለመውን እያበሩ ለዓለሙ የተደፈረውን እየገለጡ ለዓለሙ የተሰወረውን እያብራሩ ነው። አሁን ወንጌል ገና እኮ እያብራሩ ነው። ስንት ቅባቶች ስንት እስላሞች መጥተው ተቀበሉ። ለምን? እውነተኛ ወንጌል ይሰበካል። የተሰበከው በስራ ላይ ይታያል። ድውያን ይፈወሳሉ። እውሩ እየበራ ሲሄድ ይታያል። አንካሳው ሲዘል ይታያል። የሞተው ሲነሳ ይታያል። ታዲያ እውነተኛ ሃይማኖት ተዋረው በላ ሲራ የተዋረው ነው። እኔ ወይ ወልህ ጣቴን ታያላችሁ። አንዷ ብቻ ናት ወደ እናንተ ይመጣ። አራቱ ወደ እኔ ወይ ወልህ የበለጠው ወዮታ ወደ ራስ ባሉ ወይ ወልህ ባሉ ወይ መስበክ ሰርቶ ማሳየት ቅንነት፣ የዋህነት ሳሳሩቆ ነው። የእርቅን ስራ መስራት ነው። ለፈጠሩ ያሉ ተሰብስበው ሲያስታርቁ ነው። ደግሞ ሀዲሱ ጋር ነው ሲተራቆስ ነው። ይሄ ምን ቃላል ረጋላከ ተዋለ ልጆች እንደዚህ ነውና የሊቀ ካህናቱ ልጆች እናንተ ስለማን ናችሁ አለ። ደበደም ሲያረጋቸው ይሄን ያየ ሰማው ሁሉ ተደንቆ እንዲሁም መናፍስት ጠሪዎች አጋንንት ጠሪዎች ሁሉ ባጋንንት የሚያመልኩት ሁሉ አረ በቃ ሀለ እግዚአብሔር አምላክ የለም ብለው በናዝሬቱ በኢየሱስ ክርስቶስ በማመን ተጠምቀው ያንን መጽሐፋቸውን አቃጥለው የተቃጠለ መጽሐፍ 50,000 ብር ተገመተ። እንደናቸዋል ተዋህዶ ይህን ይመስላል። እሺ ተዋህዶ ሌላው ባለ ክርስትና ሃይማኖት ይሄ ነው። እሺ ስለ ሃይማኖት ምንም አልጨነቅበትም። ጥርጥርም የለኝም። ሌላው ሁሉ መቼም እንደናንተ ስጋ ለብሼ ያለውና ንጹህ ነኝ አይደለም ወይም ከእናንተ የከፋው ሊሆን ይችላል። በሃይማኖት ግን ጥርጥር የለኝም። የሃይማኖት አለኝ ማንበቤ ብቻ ሳይሆን በመንፈስ ቅዱስም ራሴ ሄደው ተረድቼዋለሁ። ከልጅነቴ ጀምሮ ማልነግራችሁ ነገር ብዙ ነገር አሳይቶኛል። ስለ አንድነቱ፣ ስለ ሶስትነቱ፣ ስለ ድንግል ማርያም፣ ስለ መላእክት፣ ስለ አማላጅነታችሁ ምንም አልጠይቅም። ራሴ በመንፈስ ቅዱስ ከስጋዬም ከደሜም አንጀቴም ጅማቴም መቆርበቴም አጥንቴም ተጣብቋል። ሌላ እምነት የለኝም ካለ ተወልዶ። ስለዚህ እናንተም ሃይማኖታችሁን አስለውጡ። እሺ የሁሉ ምሕረት ያያችሁት ከአዳራሽ አይደለም እኮ እግዚአብሔር ቤት እኮ ነው ሁሉ ምሕረት ያያችሁት። ያው በረሃ ላይ እና የተዋህዶ ልጆች ያ የቀደመው ወደ ወጥተታል ጠላታችን ዲያብሎስ ተግራችን በታች ይጣለልና ገበሬውን በአንዲቱ ክረምት እንዲያው የተተከለው በሚለመልምበት የተዘራው በሚበቅልበት ብዙ እሸት በሚታይበት ሁሉም ጣል አድርጋችሁት መጣችሁ እዚህ ወድቃችሁ። የመንግስት ሰራተኛው ዛሬ ስንት የኑሮ ሁኔታ የኑሮ ውድነት ባለበት ልጆቻችሁን ደግሞ አሁን እንግዲህ ለመስከረሙ ለጥቅምቱ ትምህርት በምትዘጋጁበት ከትዳር ጓደኛችሁ ጋር ዓመት በዓሉ መጣ ለኑሯችሁ ለትዳሩ ለዛ በምትጨነቁበት እዚህ ጭቃ በክረምት ወድቃችሁ እንዴ የሱን አይነ ምሕረት የምትጠባበቁት ሁሉ ጠላታችን ዲያብሎስ የእጃችን ጭብጥ የእግራችን ርግጥ ያርግልን። ሌላው እኔ ጋር ናችሁ? እኔ ጋር ናችሁ? የተዋህዶ ልጆች እናንተ ጋር ናችሁ? እኔ ጋር ናችሁ? ማርቆስ ምዕራፍ 9 ቁጥር 17 እስከ 29 ድረስ፣ ማቴዎስ ምዕራፍ 17 ከቁጥር 15 እስከ 21 ድረስ ያለውን ቃል እናነባዋለን። አንድ ሰውዬ ልጁ በከባድ በሽታ ተያዘበት።
ወደ ጌታ ደቀ መዛሙርት ወደ አገልጋዮቹ ላከው። ያ ሰውዬ የጌታን አገልጋዮች እባካችሁ ማሩልኝ፣ እባካችሁ ፈውሱልኝ አለና ወሰደው። ቢሞክሩ አልቻሉም ማለት እኔ ጋርናችሁ ስጦታ አለው ወገኖች፣ ስጦታ አለው፣ ሀብት አለው። እንኳንስ ማዳን አለመቻል ሳይሰጠው አለመቻል ቀርቶ እየቻሉም ደግሞ የማይጸድቁበት አሉ ወገኖች። ይህ ሰው ስላስለፈለፈ ሰው ስላስተማረ የሚጸድቅ አይደለም ሁሉ። ያዕቆብ ምዕራፍ 3 ቁጥር 1 ላይ ወገኖቼ ሆይ አለ ሐዋርያው ያዕቆብ ከእናንተ ብዙዎች አስተማሪዎች አትሁኑ፣ አስተማሪ በመሆን ቅጣቱ በእኛ ይበዛልና። ስናስተምር ውለን ስናስተምር አምሽተን ስናስተምር አብረን ስናስተምር ኖረን የማንፈጽመው ከሆነ ዕዳው ፍርዱ በእኛ ይበዛልናል። ያዕቆብ ምዕራፍ 3 ቁጥር 1። ስለዚህ ከእናንተ ብዙዎች አስተማሪዎች አትሁኑ። ገብታችኋል? ሮሜ ምዕራፍ 2 ቁጥር 11 እስከ 28 ድረስ ደግሞ አንተ የዕውሮች መሪ የሕፃናት አስተማሪ ነው የሚሉት ነው እንዲላል። የዕውሮች መሪ ዕውር ማለት ቫይረስ ዕውር ብቻ ሳይሆን ነገር የጨለማቸው ሁሉ የሚያፍታታ የደንቆሮ ያልተማሩ ሰዎች አስተማሪ መምህራቸው የሕፃናት አስተማሪ ነው። አትስረቅ ብለህ ታስተምራለህ፣ አንተ ግን ትሰርቃለህ። አታመንዝር ትላለህ፣ አንተ ግን ታመነዝራለህ። አንተ የጣዖቱን ቤት ትጸየፈዋለህ። አዎ የጣዖት ቤት ነው አይደለም ትጸየፈዋለህ፣ ግን አንተ ቤተክርስቲያን ትመዘብራለህ፣ ትሰርቃለህ። ስለዚህ በአንተ ምክንያት የእግዚአብሔር ስም የተሰደበ ይሆናል። ኢሳይያስ ምዕራፍ 52 ቁጥር 5 ላይ በእናንተ ምክንያት አይ ቆራቢ፣ አይ ክርስቲያን፣ አይ ቄስ፣ አይ ባይታዊ አላየንም እያላችሁ የእግዚአብሔር ስም ሲሰደብ ይኖራል። እኔ ጋር ናችሁ? አንድ ቆራቢ የተሳሳተ አላየንም። ቆራቢ ማን ተሰደበ? እግዚአብሔር ተሰደበ። ቄሶች ስናጠፋ አላየንም። የስምንተኛው ሺህ ቄሶች አላየንም። ባይታዊ ጠጉሩን አስረዝሞ ትሮዳላችሁ። ማን ተሰደበ? እግዚአብሔር ተሰደበ ማለት ነው። ስለዚህ የጌታ ሰው እንዳይሰደብ ጭምት መሆን አለበት። ምናስተምረው ነገር በስራ ላይ ካካሄዳችን ካነጋገራችን ትህትና፣ ፍቅር የዋለ ወንድሜ ሆይ እህቴ ሆይ እየተባባለ መኖር አለበት። ገባችሁ? ሮሜ ምዕራፍ 2 ቁጥር 11 እስከ መጨረሻ ያለውን ያነበብኩላችሁ። የእግዚአብሔር ስም በእናንተ ምክንያት የተሰደበ ይሆናል። እንዳይሰደብ ጭምት መሆን አለበት። ትምህርታችን እንዲህ እናሳጥርና እናከናውነዋለን። ያ ሰውዬ ወደ ሐዋርያት ወሰደው፣ ማዳን አልቻሉም። ሌላ ጊዜ ጌታን አገኘና ጌታ ሆይ መምህር ሆይ የዳዊት ልጅ ሆይ ልጄ በከባድ በሽታ ይሰቃያል፣ በጨረቃ ይበሳበታል፣ ምራቅ ያስደፍቀዋል፣ ከእሳት ጣል ይለዋል፣ ከኋላ ጣል ይለዋል፣ ጨርቁን ያስወልቀዋል፣ እባክህ ልጄን አድንልኝ አለው። ቢቻልስ አለ አባባሉ ስለ ቸኮልኩ ነው። አጣርቼ ማኖች ነበር ስለ ቸኮልኩ ቢቻልስ ልጄን አድንልኝ አለ። ለሚያምን ሁሉ ይቻላል። ለምን ይቻላል ትለኛለህ? የምን ቢቻል መጣ? ለሚያምን ሁሉ ይቻላል። የሚያምን ከሆነ እንኳን መዳን ማዳን ይቻላል። የምታምን ከሆነ እምነቱ ነው ችግሩ። አሁን አንተ ክፉ መንፈስ ከዚህ ሰው ውጣ፣ ድግማ ትመለሳው። አንፈራገጥ፣ ከኛ ማንፈራገጥ የለም አይደል? አሁን ለምን ይንፈራገጥብኝ ሲለኝ ተስደነክት እኔ ዘመኑ ክፉ ያ እንደ ልብ የሚኖርበት ዘመን እዚህ ቢንፈራገጥ ለኔ ይሰማኛል። እና የኔ አሰራር ያለ ማንፈራገጥ፣ በጧፍ ያለ መደብደብ፣ በመስቀል ያለ መደብደብ፣ የኔ አቋዋስ፣ የኔ ስጦታ፣ የኔ ስራ በቃል ብቻ መንፈስ ርኩስን በመንፈስ ቅዱስ አናግሮ አንተ ክፉ መንፈስ ወደ ሲወል ስለው እንደተናደደ ወደ ሲወል የኔ ስራ ነው። ጌታ ግን በአምላክነቱ አንተ ክፉ መንፈስ ከዚህ ሰው ክላ ሲለው አንፈራገጠውና እንደሞተ ሆነ። እና እኔ ያን ማየት አልችልም። እንደሞተ ቢሆንም ይደረግጣለሁ አይደል? በጥሬ ሰው ክፉ ከሳሽ ትውልድ ራባት ናቸው። ረና ክብራቸው ሌላው ያዘው ልቀቀው ጠግቦ ነበር ለምትሉኝ አይደለም እንተዋወቃለን። ስለዚህ ልቀቅለዋለሁ ብሎ ጫሜን ይስምና አማት ወይ ይነሳ። አቤት ጌታ ክብር መስጋና ይገኝ
በዓለም ዙሪያ ፈዋሾቹ ሁሉ ይሏቸው አይደል? በጧፍ ደብድበው አንዳንዶች 12 ጊዜ ያስቆሃለሁ ሲል ያማልደውና የደከመው ዞት ይሄድ መንገድ እየጮኸ አንዳንድ ሰባት ጊዜ ይጮሃል ይባላል። አንዳንድ በመቆሪያ መከራውን ጀራው ሲላጡ ሰውየው ይመታ ሰይጣን ይመታ እየተወቀ ተደብዳቢው እየተወቀ አይደል? የሲቆስ ሰባሩ ሰውየው አይደል? አወይ ለቃው ይላል ሲቆይቀልከው በረዘት ይሄን ማለት መስቀሌንም ለበረከት እየመባረካል ያለ መባረክን ሰጥቷል። መሰለ አማቶ ማንነት እኔ ያቶ ገሌ ምን ሆነ ነበር ለምን እንደገባው ምን እንደተናገርኩ አላውቅም። ወንድሜ ልክፍ አድርጌ መጥና ወንድሜ ነውና ስጋዬ ነውና አጥንቱ ስጋው ስጋዬ ነው አጥንቱ ስጋው ስጋዬ አጥንቴ ተዋህዶ ልጅ እና ጌታ ግን በአምላክነቱ አንተ ክፉ መንፈስ ከዚህ ሰው ውጣ ሲለው አንፈራገጠውና እንደሞተ ሆነ። ያን ጊዜ ያ ግመል ዝንጀሮ መስሎ ያ ክፉ መንፈስ ብን ብሎ ሲጠፋ ሰውየው ወደ አይምሮ ተመለሰ። አሁን ደቀ መዛሙርቱ ይሄን ይመለከቱ ነበርና ጌታ ሆይ አሉት፣ ለምንድን ነው እኛ ያልፈወስነው ይሄን ልጅ? እኛ ባቱ ዞት መጥቶ ነበር ይመናገረን ደክመን ነበር ወጥተን ስምህን ጠርተን ነበር ለምን ያላዳነው? አይ ስለ እምነታችሁ ማለት ነው። እምነታችሁ ታናሽ ስለሆነ ይሄን ማረጋጋታችሁ እንጂ የሰናፍጭ ቅንጣት የምታህል እምነት ቢሆናችሁ ተራራውን ተነስ ብትሉት እንዳላችሁ ሆነላችኋል። ሾላውን ተነቀልና ባህር ተተከል ብትሉት እንዳላችሁ ሆነላችኋል። የሰናፍጭ ቅንጣት የምታህል እምነት ቢሆናችሁ ፍቅር ያለው ትሕትና፣ ትዕግስት ያለው ገርነት ያለው የዋህነት ያለው ሆዱን ማያሰፋ ልብላት ጠጣ የማይል መንፈስ ቢኖራችሁ እናንተ ትፈወሳላችሁ። ልጋማችሁ አሁን የተረገሙት አሉ እዚህ እየከዱ ሄዱ በ10 ሰዓት ከዚህ መለኩሴ ለመለው ገብተው እየከዱ ሄዱ። የኔን ፎቶ ይዙና አባ ዮሐንስ መርቀውና አለ ጠባቂ ይሆኑ ተረግመው ነው ይባል በካጣት ላይ ኃጢአት በመጨመር ፍርዳቸውን አንድ ጊዜ ለጥፋታቸው እንዳይማሩ አይደለ አንዳንድ አይ ከዚህ ሲክሉ ይኖረው ከዱ በቃ ሲክሉ ሳምጾ ይኖረው ሄዱ በራሳቸው ፈቃድ ሌሊት በቀን ገብተው በሌሊት ወጥተው አሁን ደግሞ እዛ በፎቶ የሌለግሩ ደግሞ እኔ መርቄ የምሰደው መነኩሴ የሚል በፍጹም እኔ መርቄ አልሰድም። የሚገቡት እስከ ሞት ገዳሙ ያገለግሉ እውነት ነገራቸው። ስለዚህ ወጦ ብታገኙት መነኩሴ ያባህት መርቄ አልሰድም። ይሄ አሰልጣኝ ነው እንዴት ያቁል በቃ ያባህልስን ብቃት እኔን መስሎ መከራ የተቀበለ ስሞት ምናልባት እንደኔ ሊሆን ስሞት ብለ እስከዛ ይጸና ቢገኝ ደግሞ ይጸና የሚያደርገን ይላል። እኔ ጋር ተጠጋ ሰው ሀብት ያስመኘዋል። እኔ ጋር ሲጠጋ ሰው ትሪት ያስመኘዋል። እንኳን ሊበቃ ለጽድቅ ሊበቃ ነው። እኔ ጋር ሲጠጋ መንጠራራት ነው የሚያስመኘው። እንደው ቢበለጥ እንደኔ ትትና እንደኔ ትዕግስት በፍጹም እንዲያውጣ ለምን ያ ክፉ መንፈስ ሲፈጠሩ ለበቃቱ ስላልታደሩ ሀቆ ይቀይራቸዋል። ስንቶች ናቸው እኛ ተከትለው ዛሬ እኛ ገዳይ ሆነው የተነሱት? ጅል ሰው መቼም የሆነለት ይመስለዋል። በቃ በተመኘ ቁጥር ባሰበ ቁጥር እርጉም የተረገመ እኔ አሁን እንቅልፍ ሽልብልብ ብዬ መቃብር ብገባ ምንድን ነው የሚጠቀመው? እኔን መስሎ አስተምራችሁ፣ እኔን መስሎ አይፈውሳችሁ፣ እኔን መስሎ ገዳም አቀረ እዛ ሰርዋና ሻይ ሲጋፍፊ ይመሽለታል እንጂ ያልታደለ ለበጎ ነገር ያልተጠራ ያልታደረስ ምን ይጠቀማል? አሁን እኔ ቋነሌ ጋር ተነካክቶ እንዲያው ሲፈጠር እርጉም ሆኖ እና የተዋህዶ ልጆች እኔ ጋር ናችሁ? እኔ ጋር ናችሁ? ለምን ነው ያልፈወስነው አሉ ደቀ መዛሙርቱ ቀረቡና ስለ እምነታችሁ ማነስ ነው። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ተራራውን ተነስ ብትሉት ይነሳል። አሁን እናንተ አይደል እንደው ተነስ ብለው ቆፋሮን አያስፈልግም መልፋት አለብን። እሺ እኛ መቆፈር እሺ እኛ እየቆፈርና በመንፈስ ይሽሽ እንደው አንድ ቀን ብድግ ከሚል እንደነግጣለን ብድግ ቢላው አገ ይልቅ እየሸሸ ይሄድ እኛን ቆፈር እና አሁን በእኛ ክንድ ሄደንማ ከልተነውና ምን ጊዜም እኮ በታምር ነው ግን ቆፈርን እንላለን እንጂ በታምር ተነሳ አልተባለም እስካሁን ድረስ። እና የሰናፍጭ ቅንጣት የምታህል ቢኖራችሁ ተራራውን ሾላውን ተነስ ብትሉት እንዳላችሁ ሆነላችኋል። ነገር ግን አለ ለመጣልህ ነው ግን የተዋለው እንዲህ አይነቱ በሽታ ግን ከአያት ከቅማንት የወረደ በደም በስጋ የተዋሃደ በጨረቃ እየተነሳ የሚያስዳፍቀው
ከባህር ልጣልህ ከሳት ልክተት የሚል ክፉ መንፈስ ግን አለ በጾም በጸሎት በትሩፋት ነው የሚለቅ እንጂ እንደዋዛ አይለቅ። ለምን በወሬ ያለቀቀኝ ማትረሽ ገብቶሻል ወይስ አልገባሽም? አልገባችሁም? አልገባችሁ? እንዲህ አይነቱ በሽታ ይሄ በዚህ ሰውዬ ላይ ያደረው በሽታ እንደሌላው አይደለም። ተራ ጋኔን አይደለም። ተራ ሰይጣን ያመዱ ያተለው አይደለም ያዘው የሰይጣን ላይ የገባችሁ መሰለኝ። የዚህ በዚህ ሰውዬ ላይ ያደረው እስካሁን ስተውሰው እንደነበረው ተራ ስላልሆነ እናንተንም እንዲህ ያለ ለእናንተም ያለቀቀ እኔንም እንዲህ የሞተ መስዋዕት ካንፈራቅጠው ድረስ በእኔም ላይ ታምራቱ የበዛ በዚህ ላይ ያደረው መንፈስ ጠንካራ መንፈስ ነው። ኃይለኛ መንፈስ ነው። ብዙ ጾም፣ ብዙ ጸሎት፣ ብዙ ስግደት እና ብዙ ቃላት ብዙ ዓመታት ያስፈልገዋል። እንዲህ አይነቱ በሽታ በጾም በጸሎት በመከራከር ሆነ ተሩ አይለቅ። ማቴዎስ 17:21 ማርቆስ 9:29 ስለዚህ እንግዲህ እድላችሁን ነው ጌታ መልካም እድል አድርግልን ማለት እንጂ እገሪት በበነገው ለቀቃት እነገሌ በሳምንት ዳር እኔ ለምንድን ነው መስወር ሞልቶኝ የማይሻል ከሆዴ ያለው ጋር የማይወጣ በላይ ላይ ያደረው መንፈስ የማይነሳል የምትሉ ሰዎች ጠንክሮ መጾም ጠንክሮ መጸለይ ከቀለለ ውጭም ሀገር ያላችሁ በውጭ በስደት ያላችሁ ወገኖች ሁሉ አሁን እናንተ ብቻ ሳይሆን ማስተባው በዓለም ላይ ያለው በስደትም ነው ያለምንም ካል በቅንነት ሊፈወስ ይችላል። ቅንነቱ ካለ የዋህነቱ ካለ እንባቸውን ያፈውሱ በተመስጦ እንባቸውን የሚያፈሱት ዝም ብሎ በመብሰልሰል ከሆነ ይገባቸዋል። ሰይጣን ከሚሰግዱ አብሮ ይሰግዳል። የሚያለቅሱ አብሮ ያለቅሳል። እያሰከሰከ አይሞኑ ዞ ለመገረድ እያጨናነቀ ሲሰግዱ ዱጉዱ ሲሉ ይዳክራል። አብሮ የዛራ ቅሎ እየሳቀምና ገባው ግን በተመስጦ በጭምትነት በማስተዋል አማትሮ ወደ ያዋና መሰቀሉን መወገሩን የጌታ ስቃይና መከራ 13 ሕማማተ መስቀል እያሰቡ በበረዶ ያወደቀውን በባህር የሚጨነቀውን ወገናችን እያሰቡ ያለቅሱ የራስንም ኃጢአትን እያሰቡ ነገ ሙተህ በመቃብር ከዛም ከመቃብር በኋላ በሲኦል የሚፈረድብን ፍርድ እያሰብ ብታለቅስ ያኔ ሰይጣን እየተቃጠለብን እያለ ያለ ቁጥሩ እየቀነሰ ኃይሉ እየደከመ ይሄዳል። ከዛ ደግሞ አያይዘህ አምላከ ገብርኤል አምላከ ዮሐንስ አምላከ ሚካኤል ብትሉት የበለጠ ማለት ይመጣልና በውጭ ሀገር ያሉ ሰዎች የጌታን ስም ጠርተው በቅንነታቸው ሊድኑ ይችላሉ ማለት ነው። እና እንዲህ አይነቱ በሽታ በጾም በጸሎት ካልሆነ አይለቅም። ስለዛ ነው እናንተን ቢያለው ብሏል። እንግዲህ ወደ ሌላው ያ የቀደመው ባል ወደ ምድር ተጣለ። ጠላታችሁ የዲያብሎስ ባህሪው ይሄን ይመስላል ነው። እኔ ጋር ናችሁ? እኔ ጋር ናችሁ? እኔ ጋር ናችሁ? እንግዲህ ትምህርቱን በማሳጠር ለመደምደም አንድ ልበላችሁ። በያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ አጋንንትም ያምናሉ ይንቀጠቀጡማል ይላል። ይሄ ሁሉ እየሰሩ አጋንንትም አምላክነቱን ያምናሉ። አሁን የሰው ልጅ ነው አላውቅም እንዴ ምንድን ነው የሚል ነገር አለ አይደል? ይምለአብ በልቡ አልቦ እግዚአብሔር ሰነፍ በልቡ እግዚአብሔር የለም ይላል። የሰው ልጅ በልቡ እግዚአብሔር የለም ይላል። አጋንንት ግን አምላክነቱን ያምናሉ። እኔ ደግሞ በዚህ ወር ተጣጣ ምግባር ያላቸውም እንጂ በጎ ነገር የላቸውም እንጂ እንደ መልካም ነገር አይወዱም እንጂ አጋንንት እግዚአብሔርን ያምናሉ። እውቀቱ ስላላቸው የአምላክነቱ ስራ ያውቁት፣ ነገር ግን በጎ ነገር የላቸው። እኛ ደግሞ በበጎ ምግባር በለጥቃቸው እምነተ ደካሞች ብንሆንም ነገር ግን ፍቅር አለ። እንደው አንዳንድ ጊዜ ስትመጠውቱ ትገኛላችሁ። አንዳንዱ ይጾማል። መቼም አስሩን ህግጋት መጠበቅባችሁ ባልቀኘው ደግሞ በጎ ሰው ትገኛላችሁ። ዲያብሎስ ግን ምንም በጎ ስራ አይሰራም። አጋንንትም ያምናሉ ይንቀጠቀጡማል። እምነት አለኝ የሚል በጎ ስራ ግን የሌለው ስጋ ነፍስ የተለየው ስጋ የሞተ እንደሆነ ምግባር የሌለው ሃይማኖት የሞተ ነው። ማመንማ አጋንንትም ያምናሉ ማለት ነው። ማመንማ አጋንንትም ያምናሉ፣ ነገር ግን መንግሥተ ሰማያት አይገቡም። በጎ ምግባር የላቸው፣ ፍቅር የላቸውም፣ አይመጸውቱም፣ ለሰው አያዝኑም፣ አይራሩም፣ እናት አባት አያከብሩም፣ ከትዳር ጓደኛ ጋር ተመቻችተው ተመካክረው መኖር አይችሉም። ይሄ ሁሉ ስለሌላቸው እምነታቸው ያድናቸው።
እኔ ጋር ናችሁ ወገኖች? እኔ ጋር ናችሁ? እንዲያ ነው በማርቆስ ወንጌል ምዕራፍ 5 ቁጥር 7 ላይ ራሱ አንተ እግዚአብሔር ኢየሱስ ክርስቶስ ሆይ ያለ ጊዜያችን ልታጠፋን እንዴት መጣው ነው። በመቃብር የሚኖሩ ማቴዎስ ምዕራፍ 8 ቁጥር 25 ላይ እንደምደረብ ይልቀር ምዕራፍ 28 ማቴዎስ ምዕራፍ 8 ቁጥር 28 ላይ በመቃብር የሚኖሩ ሁለት በሽተኞች ነበሩ። ደስታቸውን ያወለቁ፣ በሐብል ሲያስሯቸው ሐብሉን የሚበጥሱ፣ በግልበረት ሲያስሯቸው ግልበሩን ቆርጠው ሰብሮ የሚሄዱ፣ አላፊ አግዳሚ የሚደበድቡ፣ የሚማቱ፣ የሚሳደቡ ነበሩ። አሁን እነዛ ባሻጋር ያዩት ጌታ ኢየሱስ ክርስቶስን ባሻጋር ያዩትና ማንንም ሲያንገላቱ ቄሱንም ሊቃነ ካህናቱንም ሲያንገላቱ ለማንም እንዲህ ብለው የኖሩት የመናፍስት ርኩሳን መንፈስ ርኩስ ያደረባቸው ሰዎች ጌታን ግን በርቀት ሲያዩ አንተ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እየሰገዱ እየወደቁ ያለ ጊዜያችን ልታጠፋን ለምን መጣ? እነሆ አሁንም እነሆ ወደ ሲኦል ውረዱና አትለን ያለ ጊዜያችን አይደለም ወደ እሪያ መንጋዎች ልቀቀጣ። ወዲያውኑ አንተ ክፉ መንፈስ ስም ማን ነው አለው። ሌጊዮን። ይሄ ደግሞ ጭፍራ የአጋንንት ጭፍራ ማለት ሌጊዮን ማለት የአጋንንት ጭፍራ ማለት የሰይጣን መልእክተኛ የዲያብሎስ ሰራዊት የዲያብሎስ ተላላኪ የዲያብሎስ ስራ አስፈጻሚ ሌጊዮን። እንደ ዲያብሎስ እንደ ሳጥናኤል ግን አቅም የለውም። ጭፍራ ታዛዥ። ስለዚህ ግን ቁጥራቸው ብዙ በአንዱ ላይ በሁለቱ ሰዎች ላይ ያደሩት የሌጊዮን መንፈስ አንዱ ብቻ ከ6000 ሰራዊት በላይ የሚይዝ ነው። ታዲያ በላይ ወሰጭ ነው እና ስም ማን ነው አለው። እኔ ሌጊዮን ነው የምባል። ሌጊዮን ማለት ነው ጭፍራ ማለት ነው። በጣም ተከፉ መንፈስ ከሲሰውጣ ሲለው ሀለና በዛ በሜዳው ላይ ማለት እሪያዎች ሲሰማሩ 2000 እሪያዎች ወደ ገደል ወደ ባህሩ ገብተዋል ሰጥመዋል ይላል ማርቆስ ምዕራፍ 5 ከቁጥር 1 እስከ 20 ድረስ አንባችሁ ተረዱ። ማቴዎስ ምዕራፍ 8 ከቁጥር 28 ላይ ይሄ ቃል ተጽፏል እና አባባላችን የሌጊዮን መንፈስ ጌታ ኢየሱስ ክርስቶስ ውጣ አለው። ስሙንም ተናግሮ ከነዛ ሰዎች ወጥቷል። በእናንተም ላይ ያደረው ክፉ መንፈስ እንደ ጢስ ተኖ እንዲሁም በኖ ወደ ሲኦል ይወደቅላችሁ። ይሄን ያመጣሁት አጋንንትም ያምናሉ ይንቀጠቀጣሉ። አንተ እግዚአብሔር ኢየሱስ ክርስቶስ ሆይ ያለ ጊዜያችን ልታጠፋን እያሉ ሊቃነ ካህናቱ ዮሴፍ ልጅ የጨጠራ ልጅ ያሉ ጌታ ሲሰዱት፣ የአይሁድ ሽማግሌዎች ጌታ ሲሰዱት፣ የድሃ ልጅ የጨጠራ ልጅ ያሉ ሲሰዱት ይህን ትምህርት የታገኘው እሱን እናውቃታለን፣ እናቱን እናውቃታለን፣ ወንድሞቹን እናውቃቸዋለን። ይህን ጥበብ የታገኘው እያሉ ጌታን ሲሰዱት አጋንንት ግን አምላክነቱን አወቁ ለማለት ነው። እሺ እንግዲህ በአምልኮት እግዚአብሔርን በማመን ከአጋንንት የባሳችሁ እንዳትሆኑ አይዟችሁ። እሺ በምግባር ደግሞ ጥሩ ስራ ሰርተን ሃይማኖት ከምግባር እንዳደረገ የመንግስት ወራሽ ለመሆን ያውቃል። እንደዚህ ነው የተዋህዶ የእምነታችን ጉዳይ። የመጨረሻው በማቴዎስ ወንጌል ምዕራፍ 12 ቁጥር 43 እና በሉቃስ ወንጌል ምዕራፍ 11 ቁጥር 4 ላይ እኔ ጋር ናችሁ? እናንተ ጋር ባህር ዳር? እሺ እኔ ጋር ውቅሸት ከሆናችሁ ባልንገራችሁ የመጨረሻችን ነገር ያዟት። ሉቃስ ምዕራፍ 11 ቁጥር 24 ላይ ማቴዎስ ምዕራፍ 12 ቁጥር 43 ላይ እስከ 46 መናፍስት ርኩሳን ከሰው በወጡ ጊዜ አጋንንት ከሰው ልጆች በወጡ ጊዜ ይላል። አሁን እዚህ ወጡላቸው ሰዎች ታያላችሁ አይደል? ኮሚቴ ሆነው የሚያገለግሉ አሉ። 5 ዓመት 6 ዓመት የተቀመጡ ዘማሪያን ሆነው እዚህ መዝሙር የሚዘምሩ አሉ። ግን አንዳንድ ጊዜ ከሰትባቸዋል። አንዳንድ ጊዜ ወጣላል ሲዘምሩ ከበሮውን ሲያወርቁ ጥሩ መሪጌታ እንደሚመስሉ ሲዘምሩ ተወጨደ ጥሩ ጽላጽላቸውን ይዘው ሲዘምሩ በቃ ዋናው የመጽሐፍ መምህር ያቋቋመ መምህር እንደሚመስሉ ደግሞ ሲፈልጉ ይከሰታል። ለምንድን ነው ወግድም የሚለው ሰይጣን? ለምን ነው ጠርጎ የማይወጣው ሰይጣን? ለምን ነው ጠርጎ የማይጠፋው ሰይጣን ከሰው ልጆች? እኔ ጋር ነው ወገኔ። ለምንድን ነው ሰይጣን ጠርጎ የማይወጣው? ለቆይ ነበር ያዘኝ፣ ለፍልፎ ነበር መጣብኝ። ለምን ነው የምትሉት? መጽሐፉን የሚያስረዳችሁ እኔ አይደለሁም። ያ የቀደመው እባብ ነው ጠላታችን ዲያብሎስ ወደ ምድር ተጣለ።
ራዕየ ዮሐንስ ምዕራፍ 12 ቁጥር 9 እና መናፍስት ርኩሳን ከሰው ልጆች በወጡ ጊዜ በጸበልም በሉት በመስቀሉም በሉት የሰው ልጆች በተለያየ ምክንያት ይፈወሳሉ እና መናፍስት ርኩሳን ከሰው ልጆች በወጡ ጊዜ በጸበልም በሉት በመስቀሉም በሉት በራስህም ቅንነት በለው ወይም ደግሞ ጥሩ አባት ጥሩ መንፈሳዊ አባት አግኝተን ወይ ቤተክርስቲያን ጸሎት ተጠምቀን በለው ብቻ መናፍስት ርኩሳን ከሰው ልጆች በወጡ ጊዜ ወለላ ምቹ ቦታ በመፈለግ በረሃ አቋርጦ ይሄዳል። ምቹ አይደለም የሚፈልግ ሰው ምቾት የምትፈልጉ ሰዎች ያው አለቀቃችሁ ማለት ነው። እሺ ይዞራችሁ ልብስ ምትቀያዩ እንዲሁ ጥሩ አልጋ ኮሸኮሻችሁ ነጋ መሸምቱ ያለቀቀው መንፈስ ነው። የተገኘው ነው። እሺ የተገኘው ነው የሚባለው ብቻ አይርከስ አይበላሽ ዝም ባይወራው ቆሻሻነት አይኖረው ንጽህናውን ይጠብቅ እንጂ ሁሉ ጊዜ ጥሩ ነገር አያዋጣ። እሺ ቤት ለመስራት ለማድረግ ደግሞ በተለይ አይመችም። ያላችሁ እንዳሻችሁ ያላችሁ ተመቻችሁ እንደ የለበሳችሁ ስጋ ለስጋላችሁ ሁሉ ጊዜ ስጋ ለሰጣው እኮ አንተ 60 ኪሎ ያኛው 70 ኪሎ ያኛው 90 ኪሎ ስጋ የተሸከመ ስጋ ለብሶ ስጋ አሁን ግን ተፈቅዷል። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም። መብላት ተፈቅዷል፣ ነገር ግን አይጠቅመኝም። ሁሉ ተፈቅዶልኛል፣ ሁሉ ግን አያነጻኝም ተብሏል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 23 ላይ እንድንበላ ተፈቅዷል፣ ነገር ግን አይጠቅመንም። አሁን እኔ በዚህ ልጅ ብዙ ትምህርት ባበዛ እናንተ ትኩረታችሁ እዛች ላይ ነው። ምን ይላል የሆነ ሰው እያላችሁ አሁን ትምህርታችን መናፍስት ርኩሳን ከሰው በወጡ ጊዜ ምቹ ነገር ፍለጋ በረሃውን አቋርጦ ይሄዳል። ለምን የተሻለ ምቹ ነገር ከዛ ነበረበት ከቤቱ ከድንኳን ወጥቶ ወጣን። ድንኳን አርጎሽ አይደለም ቤት አርጎ አይደለም አንተ ወጥቶ ሲሄድ አዲስ እንግዳ ነው። ቦታ ፍለጋ ምቹ ነገር ፍለጋ ሲገበዘበዝ የሚመቸው አጥቶ ይመጣል ይመለሳል። በመንፈስ መቃኘቱ አይቀርም። ይወራል አይወራም ይገባል ያ የራስ ጉዳይ ነው። እኔ ጋር ነኝ ተመልሶ ይገባል የራስ ክርክርና ነው። ነገር ግን አሁን አስወጥተን ሰደብ እነሆ ወጣለ ለፈለፈ እኔ ብዙ በሺህ ቆጠር ነበር። እኔ ካት ቅማት ወረድኩ ነበር። እኔ አረጋው ወንጀል ቅዱስ ገብርኤል ገዳመው ያያቱን መጣ ከሲኦል ያሉት ሞት ይላል አይደለም። እሱ ያለው ለምናከ ከሲኦል አያቱ እንደ ወደ ጠንቋይ ሻንቅት ሰይፉ ጨንገር እያለ ተቆለለ። አሁን ተጸሎት ወጣይ ሲሰንተናለች። እንደገና የሚስቱ ዘመዶች መናፍስት ርኩሳን ነበረባቸው። ደግሞ አገቡኝ አማች ይበቃል። እዚያ ላይ አንድ መንፈስ አለ ዛሬ የለም ሁሉ ጊዜ የሚወቅሰኝ እንደው ያልተፈጠረ የሚወቅሰኝ ነገር በቃ ይሁን ያሉ እና ምን ይለኝ ባይሆን የሚስቱ ዘመዶች ተውልኝ አልፎ አንተ ሞፈር ዘመድ ኮገር ተቆጣ ሰውየው ቢለቀው ሰውየው ለቀቀው። እንደገና ወንድሞቹ እንደገና እናታቸው አክስታቆቱ ዘሩ ከታች ያጠማቱ ከላይ ልጅ ለቀቀ። አሁን ደግሞ የሚስቱ ደግሞ ዳሳት ቆይ መጣለ በወንጌል ቅዱስ ገብርኤል ጠርቆ መሄድ በሽታን አባቶ ነፃ የቤተሰብ ነፃነት ይዞ መሄድ እና ሰይጣን ዲያብሎስ ከሰው ልጅ በወጣ ጊዜ ምቹ ነገር ለመፈለግ ይሄዳል። የሚመቸው ሲያጣ ተመልሶ ይመጣል። ያ የነበረበት ቤት ተጠርጎ ተወልውሎ ንጹህ ሆኖ ይቆያል ማለት በሽታው ሲለቀው ሰው ይፈነጥሳል። ተጠዝያ ተወለወለ ተጠረገ ማለት ያ ቤት ያ እርኩስ መንፈስ የነበረበት ሰውዬ ለቀቅ ሲያደርገው ቀለል ሲያደርገው የሚቆረጠመው የሚቀጨቀጨው ሲለቀው አለማዊ ነገር መኳኳል መጣ፣ መተባበስ መጣ፣ መብላት መጠጣት መጣ። ተወለወለ ዲያብሎስ ምቹ ድንኳን ቆቆኝ ለሰይጣን ምቹ። ከዚያ በላይ ቂም አለ፣ ተንኮል አለ፣ ቅናት። ወይኔ እኔ ታምሜ ቆይቼ እንደገሌ ቤት ሰርተው እኔ ታምሜ ቆይቼ እንደገሌ ስልጣን አግኝተው በቃ ዲያብሎስ ምቹ ሁናችሁ ትቆዩታላችሁ። ያማ ይበቃችሁ
ይሰው በሰው ትዳር ትገባላችሁ ለማፈላት ጤና ሲገኝ ከእህባና ሚስት መሃል መግባት እናትና ልጅ መሃል መግባት ጤና ተገኘ ያ በሽታ ባልጋሪ ወድቆት በማቀቁ ካለቀቀ ተንኮል ማሰብ ያ ነው ተወለወለ ተጻዳ ማለቱ ለቀቀው። አሁን ዘማሪያ እንቧይ መስለው ነው ያሉት ተደረገ የበራዶ መስለው ነው ያሉት በእንዲህ አይነት ህይወታቸው ላይ ስጋዊ ነገር ማሰብ አይቀርባቸው። ያ ታስረው ነበር የመጣው ብዙዎች ታስረው መጥተዋል ብዙዎች ባልጋ መጥተዋል ያን ጊዜ ታስረው መጥተው ሰው አይታሰብ አሁን ግን ተቀጥስ ያረጋቸው ከዚህ ምን ይበቁት ይኖራል ወይ እናንተ ተወጣቸው ይሆናል ግን ተጠጣቀሩ ሁሉች የኔ ትምህርት በቃ ተከሩ ነው ተላልፈ ምንም የሚሰወር ነገር የለም ማለት ተንቆሮ ራሱ በጥቅሻ ማወቅ የሚችለው ነገር ነው ማለት እጅን እግሬን ሰውነት ያንቀሳቀሱ ማስተማር ይበላይ ያልገባኝ የሚል ካለ በጥንቀር ግጥም ሽቀመን አንዳንዴ ወራን ሰረቀን ሲያምራት ሲገቱ ሽቅም ነው ሲገቱ ያ ሰው ያይደብት ዳመዳንስ ካልተዋሉ አሪጋናችሁ በነሱ ብቻ ሳይሆንና እናንተስ ዛሬ ሌላ አንዲት ፈረንጅ ናት የጤና ባለሙያ በሀገር አቀፍ ላይ መጣች ከአዲስ አበባ አሜሪካዊት ናት መጣ እዚህ ቦምበር ግራ ስመጣለች ሰውየው ባይታዊ ናቸው ይባላል አያስገቡኝ ይሆን አቋም መንግስት ገላካት እንዴት ታርገ እኔ ደግሞ በሌላ ዘጋጅ ነው በቃታል በሽታ ባለፈው ያ ብዙ ጊዜ ነው በየገዳማቱ ገባታ ነው ያሰጋል ነው እንኳን ስለ ከችግር የሚካፈላት እንችላል በደንብ አከብረ የተቀበልኳት ነው መለኮሳቱ ወዲያው ሲሉ ታያቸዋል ደግሞ ጸሎተኛው ወዲያው ሲሉ ይሄ አባቴ ካህናቸው እኔ ፕሮቴስታንት ነኝ እና የአባቴ የክህነት ስልጣን ደረጃ እስከዚህ አይደለም አሜሪካዊ እኮ ነው ባይ እሱ ግን ፓወር አለውት ግርማ አለውት አለች ሀገሬ ደግሞ እኔ በዚህ ቦታ የሚጠጣው ራሱ ሌላ ማዕድን አለው ልጆች ሁሉ እዚህ ዙሪያውን የከበባት ሁሉ ቀዋስ ደፍቶበታል ጸበል ማለት አላስደፍራሲ ኦሆ ቀዋስ አለ ስለዚህ አሁን ሌላ ወደ ሀገራችን ስመለሱ የትቆይ ተመጣጣው ተባለ እንኳን ኮቸሮ የደረቀ እንኳን ግብጽ ቆሪያው ታቀብኛለች ያ ቀነሰ የበላኳት መስሎ ወደ ዛው ስትል ማመር ነው የሚነሳበት ሁሉን ብዩት ሌላ ወዝሮ የደፋበት ነው ሸጥሩ ገበያ እዚህ ቦታ ከመጣ ጸጋው ክብሩ ረዲቱ ቢሮ እንግዲህ እየበላ ነው ወደዛ ስናልፍ እኮ ያሳዝነኛል አንጀቴ ቆልጥ እያለ ሁሉን እንዳረጋው አቅሜን እቺ ጭብጥ ምታት ገብሷል እንዴ በዛ ጨራሮ መስጠት ያረጋው አንጀቴ ቆልጥ ማሽን ላይ ብዙ ቆልጥ ጆሮቱ ፍርክክ ስትል አንጀቴ ቆልጥ ያረጋችሁ ግን ምን የራሳችሁ መስሉ ይሄ ምንድነው መንፈስ ቅዱስ ነው ባያችን ላይ እንደ ሰማኑ ዝናብ ባያችን ዘሩ አጣቀው ነው ዳሞስና ሰይጣን የተባለው ታላቁ ዘንዶ የቀደመው ወደ ምድር ተጣለ የትምህርታችን ማጠቃለያ ለክፍል 3 ዛሬ የምንማማርበት መጨረሻው እርኩስ መንፈስ ወይ ሰይጣን ጋር ከሰው በወጡ ጊዜ ተመልሰው የነበሩበትን ቦታ ይፈልጉታል ከፈለጉት በኋላ ያሰው መንፈስ እግዚአብሔር ርቆት ትትና ሰላም ርቆት ስጋዊ ነገር እያሰበ ዓለማዊ ነገር እያሰበ ሲቆየ ለአለቃ እንደገና ድሮ ብቻውን ነበር የሚኖርበት አንዲ ተመቻችቶ እኩይ ተንቆለኛ ገንዘብ ፈላጊ ስስታር ገብጋባ ብሎ ሲቆየ ከሱ የከፉትን 7 አጋንንት ዞ እንደገና ይመጣበት አይደረስ ሁላው እዚህ ላይ ተረካል ምጥር የሆነባቸው ገበጣው ወደታቸው ደባይ አሪጋጋች ሌላ ከሱ የከፉትን 7 አጋንንት ይተባበራሉ ሰው ነው የማይተባበረው ሰው ነው ፍቅር የሌለው ሰይጣን ይተባበራል ከሱ የከፉትን 7 አጋንንት ዞ ይመጣበታል ለዛ ሰው ከቀድሞው በሽታው ያሁን ይከፋበታል ለዚህ ትውልድ አለና ጌታ በምሳሌ ነው የሚያስተምረው አንድ ስለበሽታው ሌላው ደግሞ ጽድቅን በጎል ነገር ልሳን የወንጌሉን ፍቅር አምነው ልሳን ከገቡ በኋላ ተመልሰው ኃጢአት የሚሰሩ ሰዎች ከቀድሞ ኃጢአታቸው የኋላ ይከፋ ለማለት ሌላው ደግሞ በሽታቸው የድሮ ሲያስጨንቃቸው ብቻውን ሆኖ አልቻላቸው ሲል ሌላ 7 አጋንንትማ እንደ ማርያም መግደላቸው
አንዱ ስስት፣ አንዱ ንፍገት፣ አንዱ ቅናት፣ አንዱ ትዕቢት በተከፋፈለ ሁኔታና ሰው ጋር ያለው ከቤተሰብ ጋር ያስማማው በረከት አይሰጠው ለሰውነቱ ለሕይወቱ ሰላም የለው። ያ ሰው እንግዲህ ከቀድሞ በሽታ የኋላ የከፋ ይሆንበታል። ያስተማረን የመከረን አምላክ የተመሰገነ ይሁን።